ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። አርሰናልን የምትወዱ የአርሰናል ደጋፊ ሆናችሁ ኧረ ምን እየጠበቃችሁ ነው? ሰብስክራይብ በማድረግ የዚህ ድንቅ የአርሰናል ቤተሰብ ዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። ገና 140 ሰብስክራይበር ብቻ ነው ያለ ነው። ከሞን ሰብስክራይብ ያደረጋችሁም ሼር በማድረግ እንዲሁም አዲስ የምታዩት ሰብስክራይብ በማድረግ እንዲያድግ የበኩላችሁን አስተዋጽኦ ተወጡ። 1000 ሰብስክራይብ ከገባም በኋላ የኔክስት ሲዝን ኦሪጂናል ማሊያ ጥያቄ ጠይቀን የምንሸልም ይሆናል ማለት ነው። እንግዲህ ዛሬ በቻምፒዮንስ ሊግ ጨዋታ ፒኤስቪን በሜዳችን አስተናግደን 2-1 በሆነ ውጤት ጨዋታውን አጠናቀናል ማለት ነው። በድምር ውጤት ወይም ደግሞ አግሪጌት 9-3 በሆነ ውጤት ተጠናቋል። የመጀመሪያው ጨዋታ በፒኤስቪ ሜዳ ታስታውሳላችሁ 7-1 በሆነ ድንቅ ውጤት ተመዝግቦ ስለነበረ የዛሬን ጨዋታ ፈታ ብለን ዝም ብላችን ቢራችንን ጨበስ እያረግን ነበር ያየነው። ሁላችሁም እውነት ለመናገር ደስ ይል ነበር። ዛሬ ምንም አይነት ፍርሃት የለም። በቃ በኮንፊደንስ ጀስት ጨዋታውን ኢንጆይ ለማድረግ ሞክሬ ነበረ። እንግዲህ ወደ 8 መግባታችን እናረጋግጠናል። 8 ላይ የምንገጥመውንም ቲም አውቀናል። ሪያል ማድሪድን ወደ 4 ወይም ደግሞ በሩብ ፍጻሜ ሪያል ማድሪድን እንገጥማለን ለግማሽ ፍጻሜ ለማለፍ ማለት ነው። ስለ ዛሬ ጨዋታዎች አንዳንድ ነገር ልበልና ኢንጀነራል ስለ ኔክስት ጨዋታ ምን እንደማስብ የተወሰነ ፖይንቶችን አንስቼ እንለያያለን ማለት ነው። እንግዲህ የዛሬ ጨዋታ አርሰናል በጥሩ አጀማመር ነበር የጀመረው። እውነት ለመናገር ዛሬ ደጋፊዎች ራሱ ብዙ የደጋፊ ድባባ ላይም ብዬ ነበር። ምክንያቱም ቻምፒዮንስ ሊግ ነው። የናይት ጨዋታዎች በብዛት የቻምፒዮንስ ሊግ ጨዋታዎች ፕሮፐር የአርሰናል ፋኖች ወይም ደግሞ ሲዝን ቲኬት ሆልደሮች በብዛት ይሸጡታል። በስራ ምክንያትም ስለሚደክማቸውም እንዲሁም ደግሞ የጨዋታ ቅድሚያውኑ እንዳለቀና በሻዶ ቲም ይገባል ተብሎ አርሰናል ስለተጠበቀም ይሸጣሉ እነሱ ቲኬቶች። ብዙ የሚሸጡ ፍሪ ቲኬቶች ነበሩ እንደሰማሁት ከሆነ። ነገር ግን እንደዛ አይመስልም ነበር። በሚገርም ድባብ ነበር የጀመረው። ከዛም አርሰናል ጎል ለማግኘት ጊዜ አልፈጀበትም ነበረ። በአሌክሳንደር ዚንቼንኮ ምክንያት የኦዴጋርድ ቦታን ዛሬ ኦዴጋርድን ተክቶ በመሀል ቦታ ላይ ሲጫወት የነበረው አሌክሳንደር ዚንቼንኮ የሚገርም ጎል በማስቆጠር አርሰናልን መሪነት አድርጎ ነበር። ባይዘዌ ዚንቼንኮ ሰለብሬት አላደረገም። ምክንያቱም ፒኤስቪ የድሮ ክለቡ ስለሆነ ለክለቡ ሪስፔክት በማሳየት ነበር ሰለብሬት ያደረገው። ብዙም ሳይቆይ ፐርሲች ፒኤስቪን አቻ ማድረግ ቻለ። ጥሩ የሚባል ጎል ነበረ። ከዛም በኋላ ጥሩ የሚባል ክፍት በሁለቱም ክለቦች በኩል ክፍትና ቀላል ጨዋታ ነበር እየተደረገ የነበረው። ከዛም በኋላ ዛሬ ድንቅ ሆኖ ያመሸው ይኸው ለእሱ መታሰቢያ ነው። እኔም በራይም ስተርሊንግ ስታይል የመጣሁት ራይም ስተርሊንግ የሚገርም ድሪብል አድርጎ ክሮስ ያደረገውን ኳስ ዴክላን ራይስ በጭንቅላቱ በማስቆጠር አርሰናል 2-1 እንዲመራ አደረገ። ዴክላን ራይስ ጎሉን ካስቆጠረ በኋላ ኳሱን ይዞ ወደ መሃል ሜዳ በመሮጥ ባለፈው የደረሰበትን ትችት ዛሬ ለመካስ ሞክሮ ነበረ። ያው ሾርኔም ትመስላለች ነገር። ኤንዌይስ ጨዋታዎች በሁለቱም በኩል እንደነገርኳችሁ ክፍት ነበረ። በአርሰናል በኩልም የተገኙ ቻንሶች ነበሩ። ማይልስ ሉዊስ ስኬሊ ከበረኛ ጋር ተገናኝቶ አሪፍ ሙከራ አድርጎ በረኛውም ጨርፎት እንዲሁም የግቡን አግዳሚ መታ ወደ ውጭ መውጣት ችላ ነበር። በፒኤስቪ በኩልም ድንቅ የሚባሉ ሙከሮች ተሞክረው ዴቪድ ራያ አዝ ኦልዌይስ ድንቅ ሴቮችን ዛሬም አሳይቶናል። ከዛም በኋላ አቻነቱን ፒኤስቪም ወደ አቻነት መመለስ ቻለ። እዚህ ኳስ ላይ
ጆርጂኒዮ ፕረስ ተደርጎ የተቀመውን ኳስ በሚገርም ሁኔታ ደስ የሚል ጎል፣ ድንቅ ጎል ነበር ፒኤስቪዎች ያስቆጠሩት። ቺፕ አሪፍ ጎል። ቱቢዮነስ ጆርጂኖ ዛሬ ሙሉ ጨዋታ ጥሩ ነበር። ከዛች ቅጽበት ውጪ ሙሉ ጨዋታውን አሪፍ ነበረ። አሪፍ እንቅስቃሴ ሲያደርጉ የነበሩ ተጫዋቾች አሉ። ዛሬ አርቴታ ይዞት ከገባው እና ያልጠበቅኩት አንፕሪዲክተብል የሆነብኝ ነገር ምንድን ነው? ኬረን ቴርኒን ዛሬ በሌፍት ፎርዋርድ ቦታ ወይም ደግሞ የግራ የማጥቃት ክፍል ቦታ ላይ ነበረ አጫውቶት የነበረው። እንዲሁም ዛሬ በካላፊዮሪ ተቀይሮ ከገባም በኋላ ሜዳ ላይ በአርሰናል በኩል 4 ሌፍት ባክ ተጫዋቾች ነበሩ። ካላፊዮሪ፣ ዚንቼንኮ፣ ማይልስ ሉዊስ ስኬሊ እና ኪቪዮር ሜዳ ላይ አራቱም አጋጣሚ ሆኖ የመሰለፍ ቻንሱን አግኝተው ነበር። እንዲያውም ካላፊዮሪ የሞከራት ድንቅ ኳስ ነበረች፣ በረኛው የመለሰው እሱ። አጋጣሚ ላይ ደግሞ 3ቱ የሌፍት ባክ ወይም ደግሞ የግራ የመከላከል ክንፍ ቦታ ተጫዋቾች ተቀባብሎ የተገኘች ቻንስ ነበረች፣ ጎል ሳትሆን ቀርታለች። ያ ከብዙ በጥቂቱ ይሄን ይመስላል እንግዲህ የዛሬ ጨዋታ። ኔክስት በሩብ ፍጻሜ እንግዲህ የምናገኘው ሪያል ማድሪድን ነው። ባይዘዌ ብዙ ደጋፊዎች እኔ ከልቤ ነበረ እንደነገርኳችሁም ደግሞ አንዳንዴ ሪዝኔን ስነግር ላይክ በእናንተም አውጥታችሁ አውረዳችሁ ያ ወይ ደግሞ እንዲህ ነው እንዴት እንዲህ አድርጎ ዲቤት ለማድረግ መሞከር ነው እንጂ አትሌቲኮ ማድሪድ ቢያልፍ ነበር የምትፈልጉት ምናምን የሚል አንዳንድ አስተያየት አለ። በእኔ በኩል ስቲል ሪያል ማድሪድ ቢያልፍ ነው ለእኔ የሚሻለኝ። እሱም ደግሞ የትላንት የሰራሁት ቪዲዮ ላይ እንዳያችሁት የአትሌቲኮ ማድሪድ የመከላከል ችሎታ ላይ ይሄ የአርሰናል ደካማ የማጥቃት ክፍል ጎል ለማስቆጠር ይቅርና ቻንስ ራሱ ለመፍጠር እንደሚቸገር 100% እርግጠኛ ስለሆንኩኝ ሪያል ማድሪድ አትሊስት በካውንተር አታክ አንዳንዴ ሪያል ማድሪድ ላይ ይህን ያህል ጥሩ የሚባል የመከላከል ክፍል የላቸውም። በጉዳትም ሆነ በያንግ ገና አሁን ጀማሪ የሆኑ ተጫዋቾችን ነው እያሰለፉ ያሉት። እንግዲህ የምናገኘው በሩብ ፍጻሜ ሪያል ማድሪድን ነው። ሪያል ማድሪድ ጋር ደግሞ እኛ ጥሩ የሚባል ሪከርድ ነው ያለው። እውነት ለመናገር ቻምፒዮንስ ሊግ መድረክ ላይ እስከተጫወትክ ድረስ ዩ ሃቭ ቱ ቢ ሬዲ። ላይክ ቀላል የሚባል ቲም የለም። ፕሪሚየር ሊግ አይደለም ወይ ደግሞ ለመውረድ ጫፍ ላይ ያለ ቲምን ምናምን አገኛለሁ ብለህ ኤክስፔክት የምታደርግበት አይደለም። ኤቭሪ ስቴፕ እየተጓዝክ በቀጠልክ ቁጥር ከባድ ተጋጣሚን ነው የምናገኘው። ሩብ ፍጻሜ ላይ ደግሞ ሪያል ማድሪድን አግኝተናል። ከዚህ በፊት ባለን ሪከርድ ከሆነ ሪያል ማድሪድን ማግኘታችን ለእኛ ምንም አያሰጋንም። ታስታውሳላችሁ 2006 ወደ ፍጻሜ ለማለፍ በሜዳችንም ከሜዳችንም ውጪ ሪያል ማድሪድ ጎል አላስቆጠረብንም ነበረ። በሜዳቸው ሳንቲያጎ ቤርናቦ ሄንሪ ያቺን ድንቅ ጎል አግብቶ ወደ ፍጻሜ ያልፈናል። ኦነስትሊ ስለዛች 2006 ፍጻሜ ሳስብ ስቲል ያ ሀዘን ስቲል ያ ቁጭት አይጠፋም። ከባርሰሎና ጋር የነበረን የ2006 የኢሮፓ ቻምፒዮንስ ሊግ ፋይናል ያኔ ቫር ቢኖር ኖሮ ሜቢ አንድ የቻምፒዮንስ ሊግ ዋንጫ ይኖረን ነበር። ኤኒዌይስ ምንም ማለት አይደለም። እንግዲህ እሱን ገድል ለመድገም የሚበቃ ስኳድ አለን ለማለት ብቸገርም፣ ግን ዲስ ኢዝ ፉትቦል ማን። እኔ ሁሌም ቀና ነኝ ለአርሰናል በኩል። ሪያል ማድሪድን ጥለን ሪያል ማድሪድን አባረን ለግማሽ ፍጻሜ እንበቃና እንግዲህ ግማሽ ፍጻሜ ላይም ቀላል የሚባል ተጋጣሚ አይደለም ሊገጥመን የሚችለው። ከፒኤስጂ እና ወይ ደግሞ ከአስቶን ቪላ አሸናፊ አንዱን ነው የምናገኘው። ፒኤስጂ አይታችሁታል፣ ሊቨርፑልን ከሩብ ፍጻሜ ወይ ከ16 ዙር ውጭ ያደረገ። እንዲሁም አስቶን ቪላ አልነግራችሁም፣ የኡናይ ኤምሪ ሁሌ
ኡናይ ኤምሪ ይዞት የሚመጣው ቲም ከባድ ነው። ስፔሻሊ አርሰናልን ሲያስቸግርና ቃለ እንዲሁም ድንቅ የሚባሉ ተጫዋቾችን አሁን ያካተተ ቲም ነውና የሚናቅ ቲም አይደለም። ያ እንግዲህ እናልፋለን ብዬ በእኔ በኩል አስባለሁ። ያ የ2006 ገድል ትደገማለች። ዋናው ማለፉ ነው። የቤት ስራችንን ሰርተን ለሩብ ፍጻሜ ደርሰናል። ሩብ ፍጻሜ ላይ ምን እንደሚያጋጥመን እንግዲህ አብረን እንመለከታለን። ሆፕፉሊ አርሰናላውያን አሪፍ ጊዜ እንደምናሳልፍ ያኔ አሪፍ ቪዲዮ እንደምሰራ አሪፍ ነገር እንደሚኖረን ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ ነሽ? ኧረ ምን ጠብቂያለሽ? ሰብስክራይብ በማድረግ ቤተሰብ መሆን ትችያለሽ። ይህን ይመስላል ዛሬ የመጣሁበት ፖይንት። አም አውት ፒስ They go